ዛሬ ደግሞ ይዤላችሁ የመጣሁት ውህድ አንገታችሁ በዋነኝነት አንገታችሁ ለሚጠቁርባችሁ የእጃችሁ ከረን ጉልበታችሁ እጃችሁ ለሚጠቁርባችሁ ቆንጆ መፍትሄ ይዤላችሁ መጥቻለሁ። በሁለት መልኩ ነው የማሳያችሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ጥቋቁር ነገሮችን የምታጠፉበት ለአንገታችሁ አንገታችን ለሚጠቁርብን የእጃችን መታጠፊያ ጉልበታችን የእጃችን መታጠፊያ አይነት የጣታችን የለም እሱን የምታጠፉበት በእርግጠኝነት አንዴ ተጠቅማችሁ ለውጥ የምታዩበት ውህድ ይዤላችሁ መጥቻለሁ። በሁለት አይነት መንገድ ነው የማሳያችሁ። ቪዲዮውን እስከ መጨረሻው ተከታተሉት። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አሁን ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ መጀመሪያ ሩዝ ያሳየዋችሁ ያልተፈጨ ሩዝ ነው። እኔ የተፈጨ ሩዝ እንግዲህ ይችን ያክል አለችኝ፣ እሷን እጠቀማለሁ። ያልተፈጨውን ሩዝ ያሳየዋችሁ ይሄንን ሩዙን ፈጭታችሁም መጠቀም ትችላላችሁ ለማለት ያክል ነው። ሩዙን ፈጭታችሁ ዱቄት ከሌላችሁ የሩዝ ዱቄት ከሌላችሁ ሩዙን ትንሽ 2 ማንኪያ ትወስዱና ፈጭታችሁ መጠቀም ትችላላችሁ ማለት ነው። ከዛ እንግዲህ 2 የሾርባ ማንኪያ ዱቄት ከጨመርኩ በኋላ ሎሚ ጨምሬያለሁ። ሎሚ ሳታበዙ ግማሽ 1 የሻይ ማንኪያ እንደዚህ የሚሆን ሎሚ ትጨምሩበት አላችሁ። ከዛ ደግሞ እርድ እንጨምራለን ማለት ነው። ንጹህ እርድ፣ ያው ቅመማ ቅመም የሌለበት እርድ፣ ንጹህ እርድ እንጨምርበታለን። እንግዲህ ሁላችሁም እንደምታውቁት እርድ ለጠቆረ ወይም ለተጎዳ ቆዳ ገላ የሚሰጣቸው ጥቅሞች በጣም ብዙ ናቸው። የቆዳን ቀለም አንድ አይነት ማድረግ እና ማስተካከል ይችላል። እርድ በውስጡ ኩርኩሚን የተባለ ኃይለኛ ጸረ ኦክሲዳንት ስላለው እንግዲህ ብዙ ንጥረ ነገሮችን ይዛል። ይህ ንጥረ ነገር ደግሞ ቆዳ ላይ የሚፈጠሩ ጥቋቁር ነጠብጣቦችን፣ የፀሐይ መቃጠልን፣ የቆዳ ከለርን ማበላሸትን ወይም ደግሞ መዋዠቅን በማስተካከል ቆዳን ያበራል ማለት ነው። የሞቱ የቆዳ ህዋሳትንም ያስወግዳል። የተቃጠለና የቆሰለ ቆዳን ያክምልናል። እንግዲህ እንዳያችሁት ግብአቶቹን በዚህ መልኩ ጨማምሬ ጨርሻለሁ። ይሄንን እንደዚህ አድርጋችሁ ታዘጋጃላችሁ። ይሄ አንደኛው ግብአት ነው። በሌላ ግብአት ደግሞ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ይሄን ያዘጋጀሁት በእርድ በሎሚና በሩዝ ዱቄት ነው ያዘጋጀሁት ማለት ነው። በጣም አሪፍ ነው። የጠቆረ አንገት፣ ጉልበት፣ እጅ ካላችሁ ወይም ደግሞ ለብብታችሁ መጠቀም ትችላላችሁ። አሪፍ ነው ማለት ነው። በነገራችን ላይ ይሄንን ሎሚውን ቀነስ አድርጋችሁ ከጨመራችሁበት ለፊታችሁ መጠቀም ትችላላችሁ። በጣም አሪፍ ነው። ሩዝ እንግዲህ ለፊታችን የሚሰጠው ጥቅም ብዙዎቻችን ታውቁታላችሁ። ቆዳን ያበራል፣ የሞተ የቆዳ ህዋሳትን ያስወግዳል፣ የቆዳ እርጥበትን ይጠብቃል። እንዲሁም ደግሞ የእብጠትን የቆዳችን እብጠት እንደ መቅላት የጠቆረ የቆዳ አይነትን ያስወግድልናል ማለት ነው። እና እንደዚህ አድርጋችሁ ትጠቀሙበት አላችሁ። ከዛ ኮኮናት ትንሽ ትጨምሩበት አላችሁ። ኮኮናት ካላችሁ ኮኮናት ጨምሩበት። እንደዚህ አድርገን እናዘጋጀዋለን። ሁለተኛ ግብአት ደግሞ እናዘጋጃለን ማለት ነው። ይሄንን እዚህ ላይ እንጨርሳለን። እንደምታዩት እንግዲህ ቆንጆ አድርጌ አዘጋጅቼዋለሁ። ያው ሎሚ የጨመርኩበት ሎሚ ተፈጥሯዊ ማቅያ ነው። ሎሚ በውስጡ እንግዲህ ከፍተኛ መጠን ያለው ቫይታሚን ሲ እና ሲትሪክ አሲድ ስለያዘ እነዚህ ንጥረ ነገሮች ደግሞ በቆዳችን ላይ የሚፈጠሩ ጥቋቁር የፀሐይ መቃጠልን እና የከለር መዋዠቅን በማከም ቆዳን ለማብራት እና የቀድሞ የቆዳችንን ቀለም ለመመለስ ይረዳናል ማለት ነው። በሁለተኛነት የማዘጋጅላችሁ ደግሞ የአንገታችን የጠቆረውን ማስለቀቂያ የምናዘጋጀው ውህድ ተልባ ነው። ተልባ እንግዲህ እንደዚህ እንደምታዩት ተልባ ላይ 2 የሾርባ ማንኪያ ጨምሬያለሁኝ። ከዛ በኋላ እንቆላዋለን ማለት ነው። ተልባውን ብቻውን ለመፍጨት ትንሽ ላይደቅልን ይችላልና ትንሽ አመስ አድርጋችሁ ትቆሉታላችሁ፣ በጣም ሳታሳርሩ። ከዛ እኔ በዚህ መልኩ ቆልቼ ፈጭቼዋለሁ። እንደምታዩት ትንሽ ፍጭት ቆልት ስታደርጉት ይደቅልናል። ከዛ በኋላ ከዚህ 1 የሾርባ ማንኪያ የሚሆን የተልባ ዱቄት ወስጃለሁ። ያው የቀረውን በድንችም በእንጀራም ካላችሁ እንጀራ በእንጀራም መብላት ትችላላችሁ። በድንች ደግሞ ይጣፍጣል፣ በድንች ብሉት እና ቤተሰቦች እንደዚህ አድርጌ አንድ
ሾርባ ማንኪያ ወስጃለሁ። ከዛ ደግሞ ግማሽ የሾርባ ማንኪያ የሚሆን ቡና ጨምርበታለሁ ማለት ነው። እንግዲህ ተልባ ለቆዳችን የሚሰጠን ጥቅም ቆዳን ማብራትና የከለር የተበላሸ የቆዳ ከለራችንን ማስተካከል። ያው ተልባ በውስጡ ኦሜጋ ስሪ ፋቲ አሲድ ስላለው ጸረ ኦክሲዳንቶችን በብዛት ይዟል። እነዚህ ንጥረ ነገሮች ደግሞ የፀሐይ መቃጠልን እና ጥቋቁር ነጠብጣቦችን በማስወገድ የቆዳ ቀለም አንድ አይነት እንዲሆን ያደርጋል ማለት ነው። የቆዳ እርጥበትን በከፍተኛ ሁኔታ ይጠብቅልናል። የሞተ የቆዳ ህዋሳትን ያስወግዳል። የቆዳ የእድሜ ማራዘምን፣ ቆዳ እንዳይሸበሸብ፣ መስመር እንዳያወጣ እንዲሁም ደግሞ እንዳይበላሽ ያደርግልናል ማለት ነው። ይሄ ደግሞ የመለጠጥ አቅሙ ተልባ እንዳይሸበሸብና የመለጠጥ አቅሙን ጠብቆ እንዲቆይ በማድረግ ወጣትነት መልክ ይሰጥልናል ማለት ነው። ተልባ ስትቀቡት ፊታችሁንም ገላችሁንም ውጥር የማድረግ ባህሪ ያለውና እንዲሁም ደግሞ የተበላሸ ቆዳን የጠቋቆረ ቆዳን ያስለቅቅልናል ማለት ነው። እና ይሄ ደግሞ ለአንገታችን ለሚጠቁርብን፣ ለእጃችን፣ ለእግራችን፣ ለጉልበታችን ዋና ውህድ ነው ማለት ነው። ሌላው ቡና ነው የጨመርኩት። እንግዲህ ቡና በፀሐይ የተቃጠለን ጥቋቁር ቦታዎችን በማከም ቡና በውስጡ ከፍተኛ መጠን ያለው ጸረ ኦክሲዳንት ስለያዘ እነዚህ ንጥረ ነገሮች ደግሞ ቆዳ ላይ የሚፈጠሩ ጥቋቁር ነጠብጣቦችን፣ የፀሐይ መቃጠልን ጉዳቶችን በመጠገን የቆዳ ከለርን አንድ አይነት እንዲሆን ያደርግልናል ማለት ነው። እና ቤተሰቦች ይሄንን አዘጋጅታችሁ በሁለት አይነት መንገድ አዘጋጅታችሁ ለሚጠቁርባችሁ በተለይ እኔ ዛሬ የሰራሁት አንገታችሁ ለሚጠቁርባችሁ፣ ጉልበታችሁ፣ የእጃችሁ ክርን መታጠፊያችሁ ላይ ለሚጠቁርባችሁ ለሱ ነው የሰራሁት እና ይህንን ሰርታችሁ በቤታችሁ የጠቆረባችሁን ቦታ ማስተካከል ትችላላችሁ ማለት ነው። እንደዚህ በኋላችን የአንገታችን የኋላው አንዳንዴ ቅባ ስንቀባው ወደ ታች ስለሚፈስ ብዙ ጊዜ ይጠቁርብናል እና ለሱ ደግሞ ዋና መፍትሄ ነው ብዬ አስባለሁ። እንግዲህ ስትቀቡ ያው ሊንጠባጠብ ስለሚችል የሆነ ነገር ፊታችሁ ላይ ታረጉና ከዛ አንገታችሁን ትቀቡታላችሁ ማለት ነው። ሌላው ከቡናውና ከተልባው ጋር የጨመርኩት የወይራ ዘይት ነው። የወይራ ዘይት እንግዲህ ጥቁቁር ቦታዎችን ማለስለስ እንደ ክንድ፣ ጉልበት እና የአንገት ዙሪያ ያሉ የጠቆሩና የደረቁ የሰውነት ክፍሎችን በማለስለስ ከለራቸው እንዲስተካከል አስተዋጽኦ ያደርጋል ማለት ነው። እንዲሁም ደግሞ ቆዳ እንዳይሸበሸብና የመለጠጥ አቅሙን ጠብቆ እንዲቆይ በማድረግ ጤናማ የሆነ መልክ ይሰጥልናል ማለት ነው። እና ቤተሰቦች በዚህ መልኩ አዘጋጅታችሁ ተጠቀሙት። እንግዲህ ክንዳችን አንዳንዴ ይጠቁራል። ጉልበታችን የእግራችን ጉልበት ማለት ነው። እሱ ከጠቆረባችሁና አንገታችሁ እንደዚህ ከጠቆረባችሁ በዚህ በሳምንት 3 ጊዜ ብትጠቀሙት ቆንጆ የሆነ ለውጥና የተስተካከለ ቆዳ ይሰጣችኋል ማለት ነው። እና ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበረ። ከወደዳችሁት ደግሞ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። አያችሁት? እንደዚህ ጥርግ ስታደርጉት ራሱ የተቀበውና ያልተቀበው ይለያል። እዩት እንዴት እንትን እንደሚል በጣም አሪፍ ነው ቤተሰቦች። እኔ ወድጀዋለሁ። እናንተ ደግሞ ሰርታችሁ ተጠቀሙት። እንደምትወዱት ተስፋ አደርጋለሁ። ይሄ ደግሞ ምንም የሚከብድ ነገር አይደለም። ሁላችሁም በቤታችሁ የምታገኙት ነገር ነው። ቡናም ስኳርም ተልባም ይገኛል በቤት ውስጥ። እንደዚህ አድርጋችሁ አዘጋጅታችሁ ተጠቀሙት። አንገት ለብቻ ተለይቶ ሲጠቁር በጣም ነው ለእይታ የሚያስጠላውና ስለተከታተላችሁኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ